ተመስገን እያልን እናመሰግናለን። አቤቱ ጌታችን ሆይ ስለሰጠን እንጀራ አብዝተህ ስለሰጠን ሰላም ተመስገን እያልን እናመሰግናለን። ምንድን ነው የሚሻለሽ? ተረጋግቶ መስራት የሚባል ነገር አልፈጠረብሽም? ተመስገን ሰላም ተመስገን። እሺ ለተዋስ እሺ ኧረ እባክሽ ትርሲ ተረባክሽ። ተመስገን ነው ሰለሞን እናቴ ወይ በቃ መሄዴ ነው። ደህና ወይ? እሺ ሰላም ወይ። ዛሬ ግን አዲስ ነገር እፈልጋለሁ። አዲስ ነገር እሺ እሞክራለሁ። ከዛም መጥቼ እነግርሻለሁ። እሺ ምንም ሳታስቀር። ለማን ብዬ ነው የማስቀረው? ደህና ወይ? ሰላም ሰለሞን አቤት። ምን አለቀ ደግሞ? ብርጭቆ ነው። አቤት ልጁ። እሺ Getting your game discovered is one thing. Keeping players engaged is the real challenge. The new YouTube ወይዘሮ አበባ ይሄ ስህተት ዋጋ እንደሚያስከፍለን እያወቅሽ ለምንድን ነው ዋጋውን የቀነሽው? ዋጋውን የቀነስኩበት ምክንያት አለ። እኔ ምክንያት አልፈልግም። ወደ ቦታው እንድትመልሽ ነው። አቶ ቸርነት ተረጋግተን እናውራ። ቸርነት ይኸውልህ፣ ቸርነት አቶ ቸርነት ይሄ የሥራ ቦታ ነው። ማነኝ? ሰላም። እዚህ ቅድም የበላሁት ነገር ወዲህ ይዞኛል። ማስቲካ ነገር አንቺ ምን ሆነሻል? ያው አቶ ቸርነት ምን ነው ቀነስ የሚያደርግ ጦር ወይ ባናና ታመጭም እንዴ? ምን ሆነሽ ነው? አገኘሁ ብለሽ ፈስ አድርገሽ መጣችሁ። ይቅርታ አቶ ቸርነት፣ የራስዎት ነው ብዬ እንኳን። አይ ቅርታ ምን ያደርግልኛል? ዋናው መቆጠብ ነው። ቀይሪ ነገር ተናደስ ደህና አረፈች አርፋች አይዞሽ አይቀርም ይመጣል። አውቃለሁ የኔ አማካሪ። ያው መጣልሽ እሱ መሰለኝ። መኪናውን ቀይራት እንዴ? መሰለኝ ታስቸግረዋል ነበር። ቀይሮት ይሆናል። እኔ ጎበዝ ልጅ ደህና ቻው እናት፣ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ታክሲን ቀየርካት እንዴ? አይ የጓደኛዬ ነች። የኔ ትንሽ ታስቸግረኝ። አይ ይሁን። ጃኬት በጣም ያምራል። አመሰግናለሁ። ብሉ ቢሆን ደግሞ ሞር ያምራል። ማለት የፈለግሽው ገብቶኛል። ቀይረዋለሁ። መልካም ቀን ይሁንላችሁ። ሰላም ጓደኛዬ። በቃ ሁሉ ጊዜ እያረፈርሽ ነው የምትመጪው? ብታረፍድም እኮ አትቀርም። አዎ ናኒ እንዳለችው ባረፍድም እኮ አልቀርም።
ላይ በቃ እንሄዳለን ነበር እያጠበቅን ነበር። አንቺ ልጠይቅሽ እንጂ አማካሪ አይደለሽ? ሻን ሰለሞን እንደምወደው እንዲያውቅ ነው ማለት ያለው። ይሄ ላንቺ ለማስጠናት ኦቨርታይም ሳያስፈልገኝ አይቀርም። ቆይ ግን በሳት ስንት ከፍኛለሽ? የምሬ ነው እየቀለድኩ አይደለም። አረጌ ቢያንስ አንቺ እኮ መላካችን ብዬ ይህ ዘወትር ከሰኞ እስከ ዓርብ በዚህ ሰዓት ወደ እናንተ ውድ ቤተሰቦቻችን የምናደርሰው የመልካም ልቦች ገጽ ሬዲዮ ፕሮግራም ነው። በመልካም ልቦች ገጽ ዝግጅታችን መልካምና በጎ ስራን ያከናወኑ ሰዎች ይመሰገኑበታል። ዛሬም እንደተለመደው አርፍዳ ደረስካት አይደል? ዋናው አለመቅረቷ ነው። ይህ ግን የዚህች መኪና ነገር የሆነ ስር ነቀል የሆነ ለውጥ ያስፈልጋል። አመሰግናለሁ። ምንም አይደል። እንዴት ነሽ አገኝ? ዳሜ እንዴት ነህ? ስራ አሪፍ ነው? ተመስገን ነው ታውቁ። ደስ አይልም? ምንም የማይከፈልበት ቃል ደስ የሚል ቋንቋ ተመስገን። መዝግበኛ ለኔ ዘግቶ የፈጠረ ልጅ እባክሽ ውጭ እባክሽ። ስራ ነው ብዬ ያኛው ስራ ይበልጣል። ምን ሆነሽ ነው አንቺ? ወይ አንደኛሽን ለምን አትታጠቢበትም እንዴ? ቢገባሽ የምትነጂው እኮ ብር ነው። ይነዘነዝከኝ እኮ እስቲ ነላንተ ደግሞ ምን ረሳሽ? ቁልፍ መርሳ ትርፍ ቢኖረው ባንቺ አተርፍብሽ ነበር። ሃይ ሰሊ፣ እንዴት ናችሁ? ሰላም ነው። በእናትህ ጠፋህ። ጠፋህብኝ እኮ ሰሊ። ይቅርታ በእናትህ ስለቸገረኝ ነው እንጂ ዳንዳለ ብዬሽ ይችላል። ታውቃለህ ሰሊ፣ እጣ ለወጣላቸው ቁብተኞች ያንተንም ጭምር ነው እየጣልኩ እንደሆነ ታውቃለህ። በቃ ትንሽ ታገስ፣ ከፍላለሁ። እሺ አደራ፣ አፍጥነው። ቆይ እንደዚህ ከምትጨናነቅ ለምን ሌላ አማራጭ አትሞክር? ምን አይነት አማራጭ? ለምሳሌ ልጅህን ከግል ትምህርት ቤት አስወጣትና የመንግስት አስገባት። ብዙ ዕዳዎችን እኮ ይሸፍንልሃል። አልሞትም። ልጅን ካስለመድኳት አንድ ነገር ከሚጎልባት እኔ ብሞት ይሻላል። ሁለተኛ እንዲህ አይነት ጥያቄ ስትነሳ እንዳትሰማ።